ካረን በእናትህ ቆይ አንዴ ቃልም ነበረች ዘሚካኤል ጆሲ ቃልም ነበረች ዛኔ ይቅርታ ሲጠየቅ ሰው አላስነካሽ ልመልስ አንዴ እኔ አልጠየኩም ብቻ አትመጻደቅ በቃ የፖስተው ኑሮ አልኩኩ ማመን ያለብን ምንድነው ጌታቸው ረዳና አብይ አህመድ ተጨባብቷል ያንን ሁሉ ሚሊዮን ህዝብ አስጨፍጭፈው ወንድሞቻችንና አካል ጎዶራ አድርገው እነሱ ተስማምቷል ኦኬ ጃኒ አፋ ዳልጧት ነው የተናገረችው ለተናገረችው ደግሞ ሰው ያ መንግስትም ይሁን የድሬዳዋ ህዝብ ይቀጣታል ሌላ ቲክታክ ላይ መጣችሁ ከበሩ አትምጡ ኑሯችሁን መኖር ያቃታችሁ ህይወታችሁ ላይ ውሳኔ ወስኑ የሰው ህይወት ላይ መጣችሁ ውሳኔ ለመወሰን እንዳትመጡ ቲክታክ ላይ ተቀልዳለ እንዴ ዘሚካኤል ብለ ፕሮፋይልክ ላይ ሲገባ ሚካኤል ይለ ገብርኤል ይለ ኑራው ያንን ትክክለኛ ህይወት ኑሮ በይቅርታ እመን ኦኬ ካላሳውጡ ነቃቀላችኋለሁ እኔ ከዚህ በኋላ ምንም በዚህ ርዕስ ዙሪያ ብትቀጥሉት የለም አንዴ አረ ለኔ እንዳትመልስልኝ ለፈለግሽ ተናግረሽ ለምንድን ነው ማውራት ተፈለገው ጆሲ አንድ ነገር እንደፈለግሽ ተናግረሽ አንቺ ማስወጣት አትችይ እኔ መጣው እኔ ቤቴን ቢሆን ሄድብሃለሁ ትቀልዳለህ አንቺ ጋር ነው ስርዓት ይኖርሻል ቤቴን ቢሆን ስምህን ጠቅሼ ሄድብሃለሁ አትዝረክረክ እዚህ መተሰውን ጀጅ ለማድረግ እንትና ስርዓት ይኖርሽ በቃ ሰምተንሻል በደምብ ሰምተንሻል ምንድነው እንግዲህ እንደሰማችሁት የኔም ፕሮፋይል ለማየት ገብታለች አሁን ማየት ያለብን አብዛኞቻችን እኔ ስለ ድሬዳዋ ነው እያወራ ያለሁት ይሄ ፖለቲካው ያመጣው መንጋ አንፈምስ ያለች ነፍስ ስለሆነ ፎሎ እንዳታረጉት እሺ ለመፈመስ ነው እና አጀንዳ አንዝቶት የመጣው ፎሎ እንዳታረጉ ጋይስ ሰጥ ብላችሁ ኮሜንታችሁ እንዳት ፎሎ እንዳታረጉ ሳንቲሜሽን ሰብስቢ ለመፈመስ ነፍስ ካልፈምስ ብላ ተንጠለጠልክ ዘሚካኤል ብለክ በቃ ህግ ይፍረደው የድሬዳዋ ህዝብ ይፍረዳት ጃኒን በቃ ውጣ ከዚህ ነፍስ ካልፈምስ ብላለች ዝም ማለት አትችይም እንዴ ጠላ ሄድ ሲያስጠላ ከቅድም ጀምረን ሰማንክ ተስጠላ ያውራ ስርዓት አየሽ ስርዓት የለሽም ስርዓት ይኑርሽ መጀመሪያ አንቺ ማንንም መወከል አትችልም ራስሽንም ወክለሽ ማውራት አትችይም በዚህ ደረጃ ራሱ ማንንም አትወክልም አይደለም ያንን የተከበረውን የድሬዳዋ ህዝብና ራስን አትወክልም ዝም በይ ማንንም አልወክልም በቪዲዮ ታኔ እናንተ በቪዲዮ ተናውራ እሱን እዛ ከነጆ እና በቪዲዮ ታናውራ ጉቺ ቆይ በቪዲዮ ተካውራ ሰውን ነጥብ ለማስጣት አትሩጥ ኦኬ ጉቺ ያጠፋችሁ አንዳችም ጥፋት የለም ሁሉም ቤተሰብ ጉቺን ይወዳታል ያከብራታል አለቀ እንድቹ ጭርጭር ደግሞ ወንድ ልጅ ነው ቆፍጠን በል በቃ ድሬዳዋ ናት አይደል ያለችው ጃኒ ህግ ይዟታል የድሬዳዋ እናቶች መሐላት ናት አይደል ያለችው ድሬዳዋ ሂድ በቃ خلاص እዛኮ ቲክቶክ ላይ ለምንድን ነው መተመታቀረሽው ማለት ጉቺ ነጥብ አንቺን ነጥብ ለማስጣት ሴራ ጠንስሶ የመጣ ሰው ነው እኔ እንደዚህ ወንድ ልጅ ከተቅለሰለሰ ዋጋ የለው ሄደ ዝም ማለት አትችይም ሌላ ቤት መታቀረሽ ነገር የዘቀናለሽ እኔ ተጠይቂ ቆንጆ ተቀበላችሁ ይለቃል ተናገሪ ቢያንስ ተናገሪ خلاص ሚውት አርጋ አንተን ሰማንክ አንድ ሰዓት ቃል ሚውትሽ ናንሽ አንዴ ጉቺ ልናገርና ልውጣ ወይ አንድ ጊዜ ሚውት እንዳታረጉኝ ፕሊዝ ሚውት አታድርጉት ፕሊዝ በእናታችሁ ያውራ ሲቆይ ያውራ ጆሲ ሲያወራ መስማት ስለምፈልግ እኔም ያውራ እሷ ነች ሚውት እያደረገችኝ ያለችው ስለዚህ ካልካት ኦኬ ስለዚህ እንደሰማችሁት ከሆነ እኔና ጉቺ ስለ ድሬዳዋ ነው ስናወራ የነበረው እንግዲህ እንዳያችሁት ነው ሰው በማይመለከተው ነገር ነው እንደዚህ የሚያራግበው ማስጮህ የሚፈልገው እኛ በዛ ሌቭል አይደለም የመጣ ነው ከጉቺ ጋር በደንብ ተግባብተናል በደንብ እኔ ብለህ አውራ እኛ ማንም ወክሎሃል መጣ አበበናት ዝም ብለናት ሻቦች አንድ ጊዜ መስመር ዝም አትልም በእናታችሁ መሲ እባክሽ ሌት ፊኒሽ መሲ እባክሽ ምን እንደው ፖለቲካ ያመጣሽ እንትና ጎርፍ በእናትሽ እዛ አንደበትሽን ግሪው መጀመሪያ ለይቅርታ እንትና ያለ ማለት ፕሮፋይልን ለማየት ገብተሻል እንደዚህ ነው እንደዛ ነው ዘሚካኤል ምናምን እናቴ እሱን ተይው ችግር የለውም በዛ ሌቭል ለመምጣት የፈለግሽበት መንገድ ይገባናል እኛም ይሄን መጫወት አያቅተንም ምንድነው እኔና ጉቺ በደንብ ተግባብተናል ባንቺ ልክ ወርጄ ማውራት ስለማልፈልግ ነው ስለማቀሽ ብርጅስቶን በዛ ሌቭል ማውራት ስለማልፈልግ ነው ስለዚህ ክብሬም አይመጥንሽም አልመጥንሽም እኔ ባንቺ ሌቭል ማውራት አልችልም ይደደዛ እንዳንተ አይነት ቀጣሪ ነው የማይመጥነኝ ጫታ እግዚአብሔር ራሳን ተግባብሽ ክብሩን ጠብቆ ያውራ ጉቺ ሄዶ እዛ ዝም ብለህ አውራ አጀንዳና ሚካኤል ጀስት እኔ እናንተ ያለን ኮንቨርሴሽን ማለት አውራ እሷን ነገር ወደ ጉቺ እኔና አንቺ ነን ስናወራ የነበረው እኔና አንቺ ተግባብተን
ቴንኪዩ ተባብለን መለያየት እንችል ነበር። አይመለከታትም ነበር ማለት አንደኛ የድሬዳዋ ልጅ አይደለችም። ኢትዮጵያ ውስጥ በፖለቲካውም ራሱ ረመዳንያለን በጣም ይቅርታ ጉቺ፣ እኔ ማለት በተሰማኝ ልክና በሰማሁት ልክ ከአንቺ ጋር ለማውራት ነው የመጣሁት እንጂ ምንም አይነት ነግርሻለሁ። አሁንም ደግሜ መናገር እችላለሁ። ቲክቶኩን በቅርብ ነው የገባ ነው፣ እኛ በቅርብ ነው የተቀላቀልኩት። በዚህ ሌቭል ማለት ኮይን ለመሰብሰብ ፎሎን ለማብዛት የዛ እንትን ፍላጎቱ የለንም። እግዚአብሔር ይመስገን ጥሩ ደሞዝ የማገኝ ሰው ነኝ። ምን ለማለት ፈልጌ ነው፣ ሌሎችን ለመንካት አይደለም። አሁን ልጅቷ የመጣችበት ቶን በእንደዚህ አይነት ሁኔታ የሚያጀግኑ ሰዎች ናቸው ሀገሪቷን ገደል እየከተቱ ያሉት። አውቃታለሁ፣ እሷን ስለማውቃት ነው። ስለዚህ ስለ እሷ መመለስም አልፈልግም፣ በእሷ ልክ መመለስ አልፈልግም። እኔ ለአንቺ ምነግርሽ ከአንቺ ጋር ያሉት ነገሮች በዚህ ደረጃ ናቸውና በተወሰነ ደረጃ ያው ቀለል አድርጊው፣ እኛም ቀለል አድርገነው ነገሮችን መሄድ እንፈልጋለን። ስለዚህ አንድ በሚያደርጉ ነገሮች ላይ አንድ ሆነን እንሂድ። ቅር የሚያስብሉን ነገሮች ካሉ ደግሞ ሶሪ እየተባባለ ያው ሰዎች ነንና ጥፋት እንትን አይልም እና ሶሪ በመባባል መተላለፍ ይቻላል። እልህ በመያያዝ ግን ወደ አላስፈላጊ ወደማንፈልገው መስመር ነው ይዞን የሚሄደውና አንቺም የተወሰነ የድሬዳዋ ልጅ ለምን አንድም ሁለትም ሶስትም አራትም አምስትም ለምን ይቀይምሻል? ለምን ተቀይሞሽስ ይቆያል? ስለዚህ የተቀየመበትን መንገድ ቢያንስ ቢያስረዳሽ ያኔ ፎይ ብሎ እንትን ማለት ይችላል። ገባሽ? ስለዚህ ከዛ አንግል ነው የመጣሁት እንጂ አሁን ልጅቷ እንደምትለው እኛ ለልጅቷ ይቅርታ እኛንን እንደውም ልጅቷን ያተረፍናት እኛንን ቢታወቅ እኛንን እያተረፍናት ያለ ነው። ለምን ማህበረሰብ በራሱ ብዙ ኢትዮጵያ ውስጥ እየተከሰቱ ያሉት ነገሮች እናውቃቸዋለን። በመንጋ እንዴት እንደሚታሰብ እናውቃለን። አንድ የድሬዳዋ ልጅ እቺ ልጅን መንገድ ላይ ቢያገኛት፣ አንድ ሴት ልጅ እቺ ልጅን መንገድ ላይ ቢያገኟት ስሜታዊ ሆኖ ያልተፈለገ ነገር ነው የሚደረገው ነገር። ስለዚህ በህግ ተጠይቃ በቃ ሶሪ ተባብለው በቃ ወደ ላይፏ ትመለሳለች። ስለዚህ የሆነ ነገር የለም፣ አዲስ ነገር የለም። ፍለጧት ቁረጧት ከሆነ ምናልባት እናንተ እስከዛሬ ስታደርጉት የነበረውን መቀጠል ትችላላችሁ። እኛ የድሬዳዋ ልጆች እንደዛ አይደለም። ሰዎችን እንወዳለን፣ ፍቅር ነን፣ ፍቅር ማሳየት እንችላለን። ልጅቷ ለሌላው መማሪያ እንድትሆን የፈለግነው አንድ ነገር ማወቅ ያለባችሁ መልእክታችን እንዲደርሳችሁን ከፈለጋችሁ መማሪያ እንዲሆን ነው። እንዳሁን ገብታ እንደወጣችኋ ልጅ ዝም ብሎ አፉን የሚያቀረሻ በፍጹም አንታገስም። አንተ አይነት ቅርሻታም ነው ሰው ላይ የሚያቀረሸው። አሳረፊ ጉቺ ክብሩን እስካልጠበቀ እኔ እንትን ብዬ ሚውት አላደርግም። እናቴ ትሙት ነው አታቀርሽ። እዛ ጉቺ የሚያለችው ስለ ይቅርታ ነው። ከራስ ሄድና ሌላ ቦታ ተፍ በል። እዚህ ማንንም ነጥብ ለማስጠር አትሮጥም። ገባ? እኛም ከአንተ የባሰን አራዳዎች ነን። ጆሲ እኛ የምናውቀው እነ ይትባረክን እነ ሄኒ ድሬ እነ ኪዲ ባለችበት ነው ይቅርታ ያለችው አይደል ልጅቷ። አሁን ምን አዲስ ነገር ተፈጥሮ ነው ጉቺ ጋር የምትመጡት? እኔ አልገባኝም። አልፈምስ ያለች ነፍስና እኛ ማውራት አንችልም እኮ ትችላላችሁ። ግን በቃ እኛ አሁን እናንተ የድሬዳዋ ልጆች አይደላችሁ፣ እኛ የድሬዳዋ ልጆች ነን። እንደፈለግን እናውራ፣ ጥግ ድረስ አውርተን እኔ እና አይደለም የድሬዳዋ ልጆች አስገብተሽ አውሪ ስላልኩ አስገብታ ብዙ አውርታለች ጆሲዬ። ስለዚህ እኛ የድሬዳዋ ልጆች እንደፈለግን ጥግ ድረስ አውርተን በደንብ መግባባት ስለምንችል እንደሌላው አሁን እህቴ እንደምትገልጸው አይነት ስላልሆነ በደንብ ተግባብተን ከጉቺ ጋር መለያየት እንችላለን። እሷ ለማጦዝ ነው የፈለገችው። እሷ ምናልባት ላይፏ በዚህ ህይወት ስለሆነ ጉቺ እህታችን እኛም እንደዚህ አይነት እኔ ላውራ እንደዚህ ከሚያጀግኑ ድሬ እንኳን ደህና መጣ። ቆይ አንዴ ልጨርስና ልውረድላት። ሌላ ጨዋታ ላይ ስለሆነች እኔ ትንሽ ጠይቄ ነበር ለመውጣት የፈለግኩት። እንደዚህ ትሆናለች ብዬ አይደለም እህቴን በዚህ ደረጃ ሆት ካረኩኝ ምናልባት ጥያቄዎችሽ ከምን አንግል እንዳየሻቸው አላወቅኩም። ሶሪ ልልሽ ነው የምፈልገው። ግን አሁንም ደግሜ የምነግረው አንድም ሁለትም የተቀየሙ ማንም ካሉ ሶሪ በመባባል መተላለፍ ነው ያለብን። የድሬዳዋ ልጆች የኔን ሀሳብ ተቀበሉ፣ የእናንተን እኔ አልቀበልም፣ እናንተም የእናንተ እንደዚህ መባባል ሳይሆን በቃ ምንድን ነው እሱ የአንቺን ሀሳብ እኮ እንትን እንላለን እንገዛዋለን። ግን ምንድን ነው ያስቀየመን? ያንን ስትጠይቅኝ ይሄ ብለን ስንል ምናልባት ክፍተት ከሆነ ሶሪ ይቅርታ፣ በቃ አለቀ እኮ አንድ ቃል ነው እኮ ይቅርታ ተባብለን መተላለፍ ነው በቃ። ስለዚህ ሌሎቻችሁ እንደዚህ ማጀገን የለባችሁም። ማጀገን ምን ማለት ነው? እኔና እሷ የድሬዳዋ ልጆች ነን።
በደንብ ተግባብተን ማውራት እንችላለን። አሁን እህቴ የገለጸችበት መንገድ ጥሩ አይደለም። ሌሎችም ልጅቷን አሁን እዚህ ደረጃ እንድትደርስ ያደረጓት በእርግጠኝነት ጉቺ ምነግርሽ ሁሉም በዚህ ደረጃ እኛ በተነሳንበት ሌቭል ሁሉም ተነስቶ እቺ ልጅ ለምን እንደዚህ ትያለሽ? ትክክል አልሰራሽም፣ በቃ ይቅርታ በደንብ ጠይቂ ብሎ ቢል በእርግጠኝነት ምነግርሽ እቺ ልጅ አትያዝም ነበር። ለምን ሁሉም ተመሳሳይ የሆነ እርምጃ ወስዷል ብለን ነው የምናስበው። ሁሉም መንግስትም እንደዛ ነው የሚያስበው። መሬት ላይ ያለው እውነታ እንደዛ ነውና ሲስቱ በጣም እድሉን ሰተሽኝ ስላዳመጥሽኝ በጣም ነው የማመሰግነው። የሀገሬ ልጅ የድሬ ልጅ ጉቺዬ አመሰግናለሁ። ክብረት ይስጥልኝ እህቴ ጆሲዬ። ቴንክ ዩ ጆሲ። ጉቺዬ አንድ ነገር ልበል። አንድ ጊዜ ሲገባኝ አሁን ይመስለኛል የተረዳሁት ነገር እናንተ አንድ የደበራችሁ ነገር እንዴት ከንቲባውን ትጠይቂያለሽ ነው። ጥፋት ያጠፋ መቀጣት አለበት ነው ይመስለኛል እንግዲህ እያልክ ያለከው ነገር። አጥፍታለች፣ ህግ ፊት ቀርባለች፣ መጠየቅ አለባት፣ ከኛ ሀሳብ ጋር ነው መቆም የነበረብሽ የሚልም እንትን ቅድምም ተናግረካል። እኔ ደግሞ ያልኩበትን እና የጠየቅኩበትን ምክንያት አብራራሁልክ። እናንተ ጋር ወይም አንተ ጋር ወይ ሌሎቻችሁ ጋር የደረሰው ቪዲዮ አታካብዱት፣ ቀለል አድርጉት አለች ጃኒ ብላችሁ የደረሰው ቪዲዮ እኔ ቤት ሳይሆን ሌላ ቦታ ሄዳ ይቅርታ ልትጠይቅ ስትል በተፈጠረ አለመግባባት ካወካው አላውቅም ሶዶ የሚባል እኔ ኢቭን አንተ ቤት ራሱ ስሰደብ እንደነበር ተነግሮኛል። ግን እኔ ቤቴ ስትመጣ በክብር ነው ያስገባውክ። በጣም ቪዲዮ ተልኮልኛል። አሁን ከቴሌግራም ላይ አውጥቼ ላሳይክ እችላለሁ። አንተ ቤት ራሱ ስሰደብ ነበር። ግን አይ ኔቨር ያንቺ ስም ተነስቶ ሶዶ የሚባለው ልጅ አንተ ቤት ሲሰድበኝ ነበር። ቴሌግራም ላይ ተልኮልኛል። አሁን ይህን እዚህ ጋር ህዝብ ፊት አሳይቶ እኔ እናንተ ሰጥ አገባ ውስጥ መግባቱ አላስፈላጊ ነው። ግን ኢትስ ኦኬ። እናንተ ለእናንተ ምናልባት እንደ ስህተት ተቆጥሮ ይሆናል። ሀሳብ ነው ሲሄድበት የነበረው ስድብ ነው ጎቺዬ። ስድብ ነው ቤት ውስጥ አልነበረም የተደረገ ሀሳብ ብሎ ዲስሪስፔክት የለም ጆሲ። ሀሳብ ማለት የኔና ያንተ አሁን የምናወራው ኮንቨርሴሽን ነው። ገባክ? አንተ የራስህ ሀሳብ አለ፣ እኔ የራሴ ሀሳብ አለ። ሜቢ ዊ ካን አግሪ ቱ ዲስአግሪ። ባለመግባባትም ልንግባባ እንችላለን። ግን ዲስሪስፔክት መደራረግ ልክ አይደለም። እኔ የሀገሬ ልጆች ብዬ ሁላችሁንም ነው የማከብረው። ማንንም ድሬ ሲሉ ሮጬ ነው ፎሎ ማረገው፣ ሀረር ሲሉኝ ሮጬ ነው ፎሎ ማደርገው። ኦል ዘ ታይም እዚህ ድረስ እንዳልከው ቅርብ ጊዜ ሚዲያ ላይ ስለመጣክ ይሆናል ድሬዳዋ ተነካ ሲባል መጮህ ነኝ። አንድ ላይ ተሳደበ ብለው ቢጠሩኝ አምጥቼ ቤቴ ይቅርታ አስጠይቄ የሸኘሁኝ ነኝ። ስለ ድሬዳዋ ሞር እዚህ ሚዲያ ላይ ወደ እኔ የሚያስተኩራችሁ ምክንያት ሲመስለኝ ድሬ ስለምል ነው። ኦኬ ግን ሄኒ መታሃል። ኦኬ ና ሄኒ ግባ። ግን አንድ እንድታቀም የምፈልገው ነገር እኔ የጠየቅኩት ነገር እንደ አንድ ኢትዮጵያዊ እኮ ነው፣ እንደ አንድ የድሬዳዋ ልጅ ነው። ምንድነው ጥፋቱ ማለት እኔ ይቅርታዋን ስለተቀበል ሌሎችም የተቀበሉ በሰዓቱ ስለነበር አሪፎ ነበረ። ይሄ ጥያቄ በእርግጠኝነት አሪፎ ጋር ስለተለተም ይሄን ጥያቄ ኪዱ ጋር ወሰዳችሁ። ይሄን ጥያቄ የዛን ቀን ገስት ላይ የነበሩትን ይቅርታዋን የተቀበሉትን አልወሰዳችሁም። እና ይሄን ድሬም እንትናን አስገብተው ናሁምን አስገብተው ይቅርታ አስጠይቀዋል። ከዛም በኋላ ለሊቢያ ሰፖርት ሁላ ሲያደርጉ ነበር እዛ ጋር። የኔ ፖይንት ማህበረሰቡን ወይም ደግሞ የተወሰኑ አሁን እኔ ለአንተ ጥያቄ ማህበረሰቡን ነው እኔ ያስቀየምኩት ወይስ የተወሰነ የድሬዳዋ ልጆች ነው? የተወሰኑ የድሬዳዋ ልጆች ከሆነ ያስቀየምኩት የተወሰኑ የድሬዳዋ ልጆች ቤታቸውን ከፍተው እንደ ሀገር ልጅ የማይመጥን ስድብ ቁጭ አድርገው ኢንገስት ላይ ተሰድቤያለሁ። አልተሰደብሽም ካልክ ቪዲዮ አለኝ። ለነሱ ደግሞ እንደዛው እንደሰደቡኝ የነከሌ ግሩፕ ብዬ መልስ መስጠቴ ጥፋት አይደለም። ጥፋት ነው ከተባለ ደግሞ ነገም ከነጎዳያም አገሬ የምገባ ሰው ነኝ። የምንገናኝ ሰዎች ነን። የሚያስፈራኝ የሚያሸሸኝ ነገር የለም። ገባክ? ለድሬዳዋ ከኔ በላይ ድምፅ የሆነ ካለ እየተሮጠ እኔ ጋር የሚመጣበት ምክንያት እኮ እኔ ፊት ለፊት ስለወጣሁኝ ነው። እኔ ፊት ለፊት ድሬዳዋ ብዬ ስለወጣሁ ነው። ሶ ባለው ነገር እንደ ድሬዳዋ ልጅ ተቀበልኳት። ይቅርታዋን ልጅነቷን እዩላት። አጥፍቻለሁ ማለቷን ይቅርታ መጠይቋን ቪዲዮ መስራቷን እላት። ከንቲባው ማለት የቱ ጋ ነው ሮንግ? ኖ መቀጣት አለባት፣ ትታሰር፣ ለሌላው መማማሪያ እንድትሆን። እንዲህ መማማሪያ እኮ ማድረግ ያለ እስር ይቻላል። if we are positive ፍቅር መሆናችንን ለሙሉ የኢትዮጵያ ሕዝብ ዛሬ ላይ ቁጭ ብለው የሰደቡን እኮ ነገ በጃኒ ፍቅር ሰርተን ብንሸኛቸው እመነኝ ዘሚካኤል ቪዲዮ የሚሰሩልን ሌላ ሀገር ቁጭ ብለው የሰደቡን ናቸው። ኦ ድሬዳዋዎች ትችላላችሁ፣ በጣም ይቅርታ ባለማወቅ ብዙ ተናግረን ነበረ፣ በዚህ ልክ አልጠበቅናችሁም ተብለን የምንከበር እኛ እንጂ አንዋረድበትም። ከዛ አንግል ለተናገሩት ነገር አብዛኛውን እኮ ቪዲዮ እየሰሩበት ነው እኮ አብዛኛውን። እኔ ያወራው ያለሁት ስለ ፋይናሉ
ፋይናሉ ላይ መልካም አድርጉላት ፍቅራችንን አሳዩዋት ብሎ ጥያቄ ማቅረብ ምንም ጥፋት የለውም እኮ እኔ የጠየቁት ፍቅራችንን በፍቅር ቅጧት ድሬዳዎች ብላ ተመስክርልን ቪዲዮ አቅፋችኋት ቪዲዮ ሰርታችሁ ላኩልን እኛ ሰው እንዳሰበን አይደለም ዛሬ ሁሉም ተነስቶ እየተናገረ ነው አይደል ጃኒና አሳሰራችኋት እንዲያደረጋችኋት ምናምን እኔ ስንት ነገር ይጻፍልኛል ላይቭ ስገባ እስኪያስጠላኝ ድረስ አይምሰልክ አሁን እዚህ ጋር ትክክል እንዳሉኝ አይደለም ስገባ በጣም ብዙ ሰው ይሰድበኛል በእኛም በኩል እየተሰደብኩ ነው በእኛም ልጆች በኩል እሰደባለሁ በዚህኛውም ሳይድ አምጥተሽ ቤትሽ ይቅርታ አስጠይቀሻት አሳሰርሻት ሁላ የሚሉኛል እኔ ግን ካቋሚ ፍቅቅ ያላልኩበት ምክንያት ጥያቄም የጠየቅኩበት ምክንያት እንደ ድሬዳዋ ልጅ ነው በቃ አስተምራችሁ ልቀቋት አንተ ከኛም ከሁላችንም የተሻለ ማሰብም ማገናዘብም ማስተዋልም የምትችል ታላቅ መሪያችን ነክ እንወዳለን ከኔ በላይ የሱን ስም እየደጋገመ እንባ ያፈሰሰ ስለሱ ያወራ የለም ስለ ከድር ጀዋር ከኔ በላይ ያወራ እዚህ ሚዲያ ላይ ከድርን ስለኔ ከኔ በላይ ቪዲዮውን ፖስቶ ስለሱ የተናገረ ያለቀሰ ማን ነው በፍቅሬ ልክ ይጠይቅ በፍቅሬ ልክ መጠየቅ በክብሬ ልክ መጠየቅ ምንድነው ጥፋቱ ምንድነው የሰራው ስህተት ለምንድነው የሆኑ ግሩፖች የድሬዳዋ ልጆች የሆኑ ግሩፖች ተደራጅተው ለምን እኔ ይጠምዱኛል ዛሬ ባልታወቅስ ነው ዝም ብልስ ዝም ማለትም እኮ ችል ነበር ዝም ግን አላልኩም ይቅርታ አስጠይቄያለሁ ከዚህ በላይ ምን አለ ምንድነው የኔ ጥፋት ማንንስ ነው ይቅርታ መጠየቀው አካሌን የሆኑ ግሩፖች ሆነ የሰደቡኝ ግሩፖች አሉ ለሰደቡኝ መልስ መስጠት ጥፋት ነው ካልከኝ አላውቅም ያውን በሰደቡኝ ልክ አይደለም ዘሚካኤል የመለስኩት በጣም የሚያስጠላ ስድብ የተሰደብኩት ባገሬ ልጆች ወንድሞቼን በሚያውቁ ዘሚካኤል እድገቴን በሚያውቁ ብስራተ መማሬን በሚያውቁ ዩኒቨርሲቲ ገብቼ መውጣቴን በሚያውቁ ባገሬ ልጆች አቅሻለሁ ህሊና እያለኮ የተሰደብኩት እናት አባቴ ባወጡልኝ ስም እየጠራኩ ነው የሰደበኝ ቁጭ ብለው 9 ሴቶች ተቀምጠው የተሰደብኩት እሱ ደብሮኝ ስሜታዊ አድርጎኝ እኔን ወክላችሁኛል ወይ እኔን ተውኝ ማድረግ የምችለው ድሬዳዋን የሚያሳይልኝን መልካሙን ነገር እርቅና ፍቅር ነው ይቅርታ ነው እሱን አድርጌያለሁ ማለት ለምንድነው የተወሰኑ ልጆች ደብሯቸው አንተ ቤት ቁጭ ብለህ አንተ ቤትክን ከፍተክ ቁጭ ብሎ ሶዶ ሲናገረኝ የነበረው ቀርተው ቴሌግራም ላይ ልከውልኛል እኔ ግን ዘሚካኤል እንደ ወንድም እንደ ሀገር ልጅ ቤት ሲመጣ አክብሬ ያስገብቼ እንደውም የዲፖ ዘሚካኤል መስለከኝ ፍራት የተማረ ልጅ ስላለ ከኔ ጋር ኦኬ የኔ ጥፋት እኔ ባላመንኩበት ባላጠፋሁት ነገርም ይቅርታ በይ ከሆነ ኢትስ ኦኬ እኔ ይቅርታ ችግር የለብኝም እላለሁ ሳላምንበት ሁላ አላለሁ ግን ይቅርታ ምለው የሆነ ነገር ይመጣብኛል የሆነ ነገር ለሚመጣብኝ ሁሉ ዝግጁ ነኝ ሆነስትሊ አገሬ ይገባለሁ ያገሬ ካንቲባ ሆነ ያገሬ አስተዳደር ሆነ አገሬ ላይ ያለ ህግ ሁላ ለሚጠይቀኝ አም ሬዲ ግን ይቅርታ ዋጋው ብዙ ስለሆነ ሳላምንበትም ይቅርታ በየተቀየሙሽ አለ ካልከኝ ይቅርታ ጠይቃለሁ በጃኒ ኬዝ ግን አቋሜን አልቀየር እንደው ዘድስከሽ እኔ ጉቺ አንድ ሐሳብ ላቅርብ ጆሲ በአንድ ነገር ግን መግባባት ጥሩ ነው እኛ ልጆች አይደለንምና እሷ የራሷ ሐሳብ ነው ሐሳቧን እያራመደች ነው ግን ምንድነው የሚለውን ነገር ማወቅ ነው እሷ ለክቡር ከንቲባችን ይሄ ነገር መሆን አለበት ብላ መናገሯ እኔ አንድ መናገር መፈልገው ከድር ጀዋር በቲክቶክ ላይ መጠራቱን በጣም አዝናለሁ ይሁን ይጠራ ችግር የለውም ግን በህግ አንፃር እናቱ ላይ የመሰከረ ነው ጀዋር ከድር እናቱ ላይ የመሰከረ ነው ፍርድ ቤት ቀርቦ እናቱ ላይ የመሰከረ ነው በህግ ዙሪያ ላይ የሚደራደር አይደለም እና ጉቺ አንቺም ማወቅ ያለብሽ በህግ ዙሪያ ላይ ያሉ ነገሮች በህግ አፈጻጸማቸው ይተገበራል የሚለው ነገር ላይ ማመኑ ግድ ሊልሽ ይችላል ይገባል ምክንያቱም ይህ ጉዳይ እንደቀላል የሚታይ አይደለም ህግ ይዞታል ህግ በይቅርታ የሚያልፈውና የማያልፈው ጉዳይ አለ ይሄን ነገር ምን ማድረግ አለብን ወደሚለው ነገር ህግ ከገባበት በኋላ አንድ ወንጀለኛ በወንጀል ተጠርጥሮ በቁጥጥር ስር ከዋለ በኋላ የህግ አፈጻጸም ነው የሚካሄደው ያን የህግ አፈጻጸም መጠበቁ ይሻላል እንጂ በሚዲያ ማውራቱ ይሄን ያህል ተገቢም አይመስለኝም ምክንያቱም ይህ ጉዳይ ኦልሬዲ በህግ እጅ ያለ ነገር ነው ህግ የሚለውን እስከንሰማ ድረስ ይቅርታ የሚባለውም ነገር እያንዳንዳችንም ከምንሰጠው ማስተያየትና
አነጋገር ብንቆጠብ። ምክንያቱም የህግ ጉዳይ ነው። ህግ ይፍታ ውስጥ እስቲ እናንተም እመኑበት። የህግ አፈጻጸም ይተግበር ወደሚለው ጉዳይ ላይ እንግባና ህግ የሚፈጽመውን ነገር በጥሞና እንከታተል። ከግለሰብ ወጥተን ስለ ጥሩ ነገር እናውራ፣ ስለ ማህበረሰብ። ይህ ጉዳይ የማህበረሰብ ጉዳይ ነው። እኔ ጉቺ እንደ አንድ የድሬዳዋ ልጅ እንደ ድሬዳዋ ሰው ሆነሽም አትናገሪ። እንደ አንድ ግለሰብ እኔ በበኩሌ ብለሽ እንደ ድሬዳዋ ልጅ ስትይ የድሬዳዋ ልጅ ማለት ብዙሃንን ይወክላል። እኔ እንደ ግለሰብ እንደ ተወላጅነቴ እኔ እንደ ራሴ በግሌ ብለሽ ሀሳብን አንጸባርቂ። በቃ ኦል ዘ ታይም ያንን ያልኩት ቅድምም ቁጭ ብለህ ሰምተሃል። ልዩነቱ እዚህ ላይ ነው። ልዩነቱ ጉቺዬ የሰፈሬ ልጅ ተናገርኩት ሌላ ያልኩት እኔ ማህበረሰቡ እኔ እንደ ራሴ እኔ እንደ ራሴ በዛ ልክ ነው ያወራሁት። ቅድም ነበር ልክ ነሽ። ምን ጋር ነው ጥፋት አይደለም፣ ይህ ጥፋት አይደለም። እኔ እንደ ራሴ ይህ ነገር እንዲሆን እመኛለሁ፣ ፈልጋለሁ። የግለሰብ ጉዳይ ነው። በቃ ትክክል ነሽ አንቺ። ያንን ማለት ለምንድን ነው የሆኑ ግሩፖችን የሚያናድዳቸው? ለምንድን ነው አንቺ ይሄን የጠየቅሽው? ለምን እባላለሁ? መብትሽ ነው። እኔም አሁን እኮ አይደለም ጉቺዬ፣ እኔም አሁን እኮ እንደ አንድ ግለሰብ መብቴን መግለጽ እችላለሁ። እንዲህ ቢሆንላት ብዬ ሀሳብ ማቅረብ እችላለሁ። ትክክል ነሽ አንቺ። ግን እኔ እንደ ድሬዳዋ ልጅ እንደ ተወላጅነቴ ይህን ሀሳብ አቅርቤያለሁ። የሚኮንንሽ የሀሳብ ልዩነት ሊኖር ይችላል፣ ግን መንቀፍ ሳይሆን እሷ በቃ ይሄ ነገር በእንደዚህ ያሰበችው ብሎ የሰው ልጅ ደግሞ በበጎ መንፈስ እንደ ግለሰብ አንስተሻል እንዴ። እኔም እኮ እንደ ግለሰብ የማይመቸኝ ነገር ካለ እንደ ግለሰብ ላነሳ እችላለሁ። ተዋት በቃ ልቀቋት ማለት እችላለሁ። ግን ነገሩ ወደ ህግ ከሄደ በኋላ እንደ ግለሰብ ያነሳሽውን ነገር ማንም ሰው ሊቃወምሽ ይችል ይሆናል። ግን እንደ ግለሰብ ግን ያነሳሽው ነገር ሊያስኮንንሽ አይገባም። ሰብአዊነት የተሞላበት እንደ ራስሽ አድርገሽ የተናገርሽው ነገር በምንም መልኩ ሊያስኮንንሽ አይችልም። ሰዎች በዚህ መልኩ ግን የሚኮንንሽ ከሆነ ራሳቸው መፈተን መቻል አለባቸው። ስለ እውነት ነው የምናገረው። እኔ ጆሲ ሀሳቧ የግል ሀሳቧ ከሆነ የግል ሀሳቧ ወደ ተለያዩ ነገሮች እንዲንጸባረቅ ማድረጉ ተገቢ አይደለም። የድሬዳዋ ልጅ ነች፣ የሰፈሬ ልጅ ነች እንዴ። የግል ሀሳቧን ካራመደች ለምን ብለን እሷን መኮንን የግድ ሊሆንብን አይገባም። ድሬዳዋ በጠቅላላ ማበር አለበት ወይ? አንዳንድ ሰው የራሱ የሆነ የተለየ አመለካከት ሊኖሩ ይችላል። እንደ ሰብአዊነት እሷ በቃ በታያት መልኩ ለምን ትጎዳ ልጅ ነች፣ ብዙ ነገርም ብላለች። ግን በኔጌቲቭ ነገሮችን ባንወስደው የእሷን የድሬዳዋ ልጅ ነች እና የግድኛ መደገፍ አለባት መጨፍለቅ አለባት ከኛ እኩል ብሎ ማሰቡ ራሱ ኔጌቲቭ መስሎ ይታየኛል። እና እሷ የራሷን ሀሳብ አራመደች፣ እኛ ደግሞ ምን ማድረግ አለብን ወደሚለው ነገር ነው እንጂ መሄድ ባንኮንናት። እኔ እውነት አሁን ስለተሰማኝ ነው ጆስዬ፣ በእንደዚህ አይነት ነገሮች ላይ ብዙ ጊዜ ማጥፋቱ ጥሩ አይደለም። እኔ የሰፈሬ ልጅ ነች፣ ወዳታለሁ፣ አከብራታለሁ። ግን የእሷን ጭንቅላት ግን መኮርኮም ሳይሆን የግል ሀሳቧ ነው እንዴ። አንድ ሰው የግል ሀሳቡን ማራመድ እኮ መብቱ ነው። ድሬዳዋን አላንቋሸሸች። ረጅም ሰዓት ሁላችንም አናወራ አይደለም። ድሬዳዋን አልሰደበች። አንድ ጊዜ ጉቺ ድሬዳዋን አልሰደበች፣ አልጨፈለቀች፣ ሰፈሯን አልተናገረች። ያላትን አስተሳሰብ ግን አንጸባረቀች። በዚህ ግን ባንኮንናትና ወደምንራመደው ነገር ጆስዬ ሄደን ሰዎችን ባንኮረኩም የሚለው ነገር ትንሽ ስለተሰማኝ ነው። አመሰግናለሁ። ጉቺ ያይዞሽ ቃልያውሪ። ያው በነገራችን ላይ ሁላችሁም ማወቅ ያለባችሁ ጆሲም ብትሆን የኛን ጉዳይ በውስጥ እናወራለን። ተከታታይ ቀን ቤት ቁጭ ብዬ ከስር ሆኜ የምታወሩትን ስለማቅ ማለት ነው። እሱን የኛን ነገር እንተው። ግን በጃኒ ጉዳይ ጉቺ ብቻ አይደለችም ይቅርታዋን የተቀበለችው። እንደ አንድ የድሬዳዋ ልጅ እኔም ይቅርታ ተቀብያለሁ። ለምሳሌ አንድ ሰው መቀጣት ያለበት በመታሰር ነው ብዬ አላምንም። ገባሃ? ስለዚህ ጉቺ ላይ ሲወረድ የነበረውን ነገር ተው፣ እርሳው። ምንም እዚህ ጋር ዶንት ትራይ ቱ ቢ ካይንድ እንደዚህ እኔ ቤት ምናምን አትበል።
እኔ እውነት በጣም ኢሞሽናል ነው የሆንኩት በጃኒ ጉዳይ ማለት ነው። በቃ ደግሞ ጉቺ ብቻዋን አይደለች፣ በጣም ብዙ የድሬዳዋ ልጆች እኔንም ጨምሮ እንደ ይቅርታዋን ተቀብለናል። አለቀ። ያልተቀበለ አለ አይቀበል። በቃ አንተ ቤት ያልሽውን እስቲ ግልጽ አድርጊው እስቲ ቃል እሱን እናወራለን። በቃ እኔ አሁን ይኸው ለመጨቃጨቅ የሚሆን ገባ። አንድ ነገር ልበልና እኔ ልውረድ። ጉቼ ሁላችሁንም ሰላም ብያለሁ። እንደ አንድ ያቆመን ጉዳይ መነካታችን እንደ አንድ አቁሞናል። ሁሉም የራሱ አካሄድ የራሱ አመለካከት አለው። እዚህ ጋር የተለያየንበት ምክንያት ማንም የወከለን የለም፣ ስሜታችንን ያንጸባረቅ ነው። ይቅርታ የመቀበል ያለመቀበል ማንዴቱ የለንም እኛ። ምክንያቱም የመጮህ ማንዴቱ አለን። እንደ ከተማ ተወላጅ እንደ ድሬዳዋ ልጅነት ያልሆነው ስም ተሰጥቶናል ብለን የመጮህ መብታችን ነው። ምክንያቱም የኖርንበት ነው። ኖ እንደዚህ አይደለንም ብሎ የመናገር ስለኖርንበት ስለምንኖረው ህይወት ማስረዳት፣ መመስከር፣ መናገር እንችላለን። ይቅርታ የመቀበል ግን ማናችንም ስልጣኑ የለንም። ጉቺም ሆንሽ ጆሲም እኔም ሌሎቻችንም። ምክንያቱም ያ የተነካው አጠቃላይ ምስራቁ ክፍል እስከሆነ ድረስ ማህበረሰብ እስከሆነ ድረስ ማንኛውም ሰው በግል ይቅርታ የመቀበል ፍላጎት መብት ሊኖረው ይችላል እንጂ እንደ ማህበረሰብ ተወክሎ የተቀመጠ ማንም የለም። ይሄንን ልናውቅ ይገባል። ከዛ በተረፈ ግን በግል አመለካከት ጀስት በቃ አረዳዳችን ይለያያል አይደል? ሁላችንም የእሷ የይቅርታ አጠያየቅ ለእኔ ላይጥመኝ ይችላል፣ ለጉቺ ሊጥማት ይችላል። መብታችን ነው። በግል አመለካከታችን ለእኔ አልተመቸኝም ማለት እችላለሁ። ጉቺ ደግሞ በቃ ይቅርቷ ልክ ነው በቃ ተጸጽታለች ብላ ልታምንበት ትችላለች። ያ የራሳችን የግል አስተሳሰብ ልዩነት ነው። እንደ ከተማ ልጅ ግን አንድ በሚያደርጉን ጉዳይ አንድ የምንሆንበት ጉዳይ ላይ አንድ ሆነናል፣ ሰርተናል። ከዚህ በኋላ እኮ የኛ ጉዳይ አይደለም። ማስተባበልም የሚፈልግ ሰው ማስተባበል ይችላል። ኖ መቀጣት አለባት መታሰር አለባት፣ ያም ሰው መብቱ ነው የራሱን አመለካከት እስከሚያሰፍን ድረስ የግሉ ስለሆነ። እንደ ማህበረሰብ ግን የወከለን ስለሌለ ብዙ በዚህ ላይ ጉንጭ ባናደፋ ኢቭን ነገሮችን እየደጋገምን እኛም ራሱ ለሰዎች አሰልቺ ባንሆን እላለሁ። ምክንያቱም እየሄደበት ያለው ጉዳይ እየሄደ ነው፣ ህግ ይዞታል። ከህግ ደግሞ ይቅርታን ብንጠይቅ ባንጠይቅ ብንቀበል ባንቀበል ህግ የራሱ አካሄድ ያለበት አካሄድ ነው። ይልቅ ይሄን ነገር በተደጋጋሚ ነገሮችን እያሰፋ ነው የእሷን ጉዳይ ኢሹ አድርገን ከምናወራ አሁን ደግሞ ይሄ ነገር ያው የተሰጠበት የሚካሄድበት አካሄድ ስላለ እኛ ገጽታችን ደግሞ ብንገነባ በየእንትናችን ጥሩ ጥሩ የድሬዳዋ አይነት ጨዋታዎች ላይ ብናተኩር ብዙ ነገሮች አሉ፣ ብዙ ሴቶች አሉ። እነሱን ደግሞ ለሰዎች ማሳየት ብንችል ኖ እኛ እንዲህ አይደለንም ብለናል፣ አይደለንም። አሁን ደግሞ እኛ ደግሞ እንዲህ ነን። እንግዳ ተቀባይነት የሚያክለን የለም፣ ፍቅር መስጠት የሚያክለን የለም። በዚህ አጋጣሚ ለሌሎች በር ባንከፍት፣ እንደገና ደግሞ ጃኒን የምትወዱ ሰዎች ሁላችሁም ይህንን ነገር ከማጧጧፍና ወደ ሌላ ነገር እልህ ከማጋባት ልጅቷ ላይ ነገሮችን ከመደራረብና ስሜቶችን ከመፍጠር ሰዎች ላይ መልካም የሆነ ቀና የሆነ ነገሮችን በማውራት በእሷ ምክንያት አድርጋችሁ ድሬዳዋን ለማጠልሸት ወይ ደግሞ ሌሎች ነገሮችን ለማንጸባረቅ ባንሞክር። በቃ ይሄ ጉዳይ የያዘው ህግ ነው፣ ህጉ መፍትሄ ያደርገዋል። ማህበረሰቡም የተቆጣ ማህበረሰብ ነው። ከዛ አንጻር ልንረዳ ይገባል። ነገሮች ጊዜ ይፈልጋሉ እኮ የተቆጣንበት ጉዳይ እኮ ጊዜ ይፈልጋል። ለዛ ነገር ለመስከንና ለመብረድ ነገሮችን ለመረዳት ያ ጊዜ ስለሚፈልግ ጊዜ ይሰጠው። ተደጋጋሚ ግን ይሄ ነገር በተወራና እልህ በተጋባ ቁጥር ጥሩ ስለማይመጣ ቀለል እናድርገው። ከዚህ በኋላ ባሉት ነገሮች እንዳውም እንደ ማንቂያ ደውል ተጠቅመ ነው ለሌሎች ነገር ከዚህ በኋላ እንዳይከሰቱ የግል ጥረቶቻችንን ብናደርግ። ቀጣይ ሐምሌ ነው፣ ብዙ ሰዎች ከተለያየ ዓለም የሚመጡበት ነው ወደ ድሬዳዋ። ቀድሞውን ብዙ ነገሮችን በማሳየት እንድንጋብዝ በእንደዚህ በምንታወቅባቸው ነገሮች ላይ ፎከስ ብናደርግ። ምክንያቱም ድሬዳዋ ናፍቆትን ታከብራለች ሐምሌ ላይ። ሐምሌ ማለት በተለያየ ዓለም የሚገኙ የድሬዳዋ ተወላጆችም ሆኑ ወዳጆች ይመጣሉ ወደዚህና እሱ ነገር ላይ ፎከስ አድርገን ሰዎች መጥተው ደግሞ አይተው እንዲመሰክሩ በማድረግ ነገሮችን እንትን
ኮሜንት ላይ የምንመልሰው ነገር ደግሞ ኮሜንት ላይ ምንም የራሱን ሀሳብ ራሱ በስርዓት የማይንጸባረቅ ብዙ ሰው አለና እሱ ላይ ፎከስ ሳናደርግ ነገሮችን በግል ደግሞ እርስ በርስ የምንነጋገረውን ብንነጋገር ጥሩ ነው። ነገር የተሻለ ገጽታ ግንባታ ላይ ፎከስ ብናደርግ ያንን ነገር ጉቺን ከፈለክ በውስጥ እንትን በሉ፣ ጆሲም ጉቺ አንቺ ከፈለክሽ በውስጥ እንትን በሉ። በቃ የሀሳብ ልዩነትም ካለ በዛው አንጸባርቁ። አንድነት ላይ መምጣት የምትችሉበትን የምታምኑበት ነገር ደግሞ ካለ ወደ አንድነቱና የተሻለ ነገር እንስራ። ገጽታችን ላይ ፎከስ እናድርግ። ያንን ነው ልል የምወደው። አመሰግናለሁ። ካስቀየምኳችሁ ይቅርታ። እኔ ማንም የድሬዳዋ ልጅ እንዲህ ነው ብዬ መናገር አቅሙም ስልጣኑም የለኝም፣ አልናገርም። ጥፋትም ቢሆን ልናገረው ስለማልችል እዛ ነገር ላይ ብዙም እንትን አለ። ይቅርታ። አመሰግናለሁ። ብቻ ሁላችሁም አመሰግናለሁ። ጉቺ በጣም ነው የማመሰግነው ስለነበረን ጊዜ። ሁላችሁም ከላይም ከታችም የድሬዳዋ ልጆች በጣም ነው የማመሰግነው። ክብረት ይስጥልኝ እህቴ። ሌላም ጊዜ እንደዚህ የመጣን መጫወት እንችላለን። አሁን ሄኒ እንዳለው አንድ በሚያደርጉ ነገሮች በተሻገረ ሀሳብ ምናልባት ነገ ተነገ ወዲያ እንገናኛለን ብዬ አስባለሁ። ቴንኪዩ እህቴ። መልካም ጆሲ ሳትወጣ ፊት ጆሲዬ ግን እውነት ሄኒም ጮማ የሆነ ሀሳብ አቅርቧል። እንግዲህ አንተም በዛው ተረዳ። ያው እንደዋወላለን፣ ግን እህታችንንም ያው አንዳንዴ ዮኒ ባለውና አንተም በምትረዳው መልኩ በውስጥ ብናወራና አንድነታችንን ብናጠናክር የተሻለ ይሆናል። ጆሲዬ በእንደዚህ ነገር ላይ በርታ። ቴንኪው። አመሰግናለሁ። መልካም ጊዜ። አመሰግናለሁ ሁላችሁ ጋይስ። ቤቱን በጊፍት ባርኩት። ጉቺ ያውን ሳቂ ማሪ እንዴ ስንት እኮ ፈተፈጥሽኛ አቅምሽ እኔ ላይ ነው። አንቺ ግን እንደ መንግስቱ ኃይለማርያም በጣም ቆራጥ ነው እርምጃሽ። በቃ ንቅንቅ አትይም ከተናገርሽበት ዙፋን ላይ። አንቺ ጉቺ ደግሞ ውበትሽ ጨመረ ማሪ። ቅድም ካሜራዋን ዘጋ አድርገሻት ከመጣሽ ወዲህ ምን ቀማምሰሽ ነው? ስሚ ዳቦ እኮ አልቦካለኝ ጉቺዬ። ምን ሳትነሽ እርሾ ጨምሪበት። ስሚ ያደረገውማ አይቦካም። የጉቺ አፋ ያቦካው። አይ ምናው ቁጭ ብሏል ሊጡ። ጉቺ እኮ ነገ ካልመጣች እኮ ቤቷ ድረስ ሄደልና በላት እኮ ነው ያቀድኑ ደስር ተመጣጣኝ ጉቺ በማለት ሳቂ። በቃ እኮ ተነጋግራችሁ እንዴ? ይሄ የሀሳብ ልዩነት ነው። የሀሳብ እኔ እናቴ ትሙት እዚህ ቤት የሆነ አጀንዳ ሲነሳ ከዚህ በኋላ ወደ አሜሪካ ወዳለው ወደ ምናውቀው ሼር አደርጋለሁ። መድኃኒትሽ እሱ ነው። ኻላስ ልክ ቀንሽ መበላሸቱ ሳክ ሼር ጣጣጣጣጣ ያደርግልኛል። በተርታ ኩኪ አትቀረው፣ ብርጅስቶን አትቀረው፣ ኪዶ አትቀረው። ጥርጥር ጋድርጎ ሲያወርዳ ማለት ነው። አንድ ነገር ልንገራችሁ፣ እዚህ ውስጥ ያላችሁ ሰዎች ማለት ነው። አሁን ዳይሬክትሊም ኢንዳይሬክትሊም በጣም ብዙ ሰዎች የተለያየ ነገር እያላችሁ ነው። አይወድ ቱ ቢ ሆነስት ማለት ነው። እኔ ፈርቻ አላቅም። አንድ ነፍስ ነው ያለኝ፣ ፈርቻ አላቅም። ልጅ ነው ያለኝ፣ አላሳደግኩትም። ወንድሞቼ ያሳደጉት ልጅ ነው ያለኝ። አላዶርም አላሳደግኩትም። የ4 ወር ልጅ ሆኖ ለእናቴ የሰጠኋት ልጄ ነው። ብኖርም ባልኖርም ልጄ ያድጋል። አንድ እንድታውቁ የምፈልገው ነገር ማለት ነው። በጣም ዳይሬክትሊም ኢንዳይሬክትሊም ግለሰቦች በጣም ብዙ ነገር በውስጥ ጽፉልኛል። እኔን የሚያስጠይቀኝ እኔ ህዝብን እንደ ህዝብ ያዋረድኩበት፣ ከተማዬን ያዋረድኩበት፣ ያሸማቀቅኩበት፣ ማህበረሰቤን የነካሁበት፣ የኢትዮጵያን ህዝብ ዝቅ ያደረግኩበት ነገር ካለ የሚያስጠይቀኝ ነገር ካለ በጣም ብዙዎች የተለያየ ነገር ብላችሁኛል በውስጥ። ኢትስ ኦኬ። መሄድ ካሰብኩበት ቀን ቀድሜ እሄዳለሁ። ህግ የሚጠይቀኝ ነገር ካለ አይ ዊል ፌስ። አጥፍቼ ከሆነ መቀጣት ካለብኝ እቀጣለሁ። አይ ዶንት ሃቭ ኤኒ ፕሮብሌም። ከአቋሜ ንቅንቅ ዝንፍ የምል ሴት አይደለሁም። የሚገለኝ የለ፣ የሚገርፈኝ የለ፣ የሚሰቅለኝ የለ። ስህተት ካለ የሚያስጠይቀኝ ነገር ካለ ብታሰር ነው፣ እስር ነው የሚጠብቀኝ። ጥፋት ካለ ስህተት ካለ መረጃ ማስረጃ ካለ እንድታውቁ ሁላችሁም የምፈልገው ነገር። ብዙዎቻችሁ እራሳችሁን ታውቃላችሁ። እንዲህ ነው እንዲህ ነው እንዲህ ነው እያላችሁ በተለያየ ሚዲያ የምታወሩ አላችሁ። አንድም የምፈራው ነገር የለም። ምንም የምፈራው ነገር የለም። ምንም ፊት ለፊት ያለ ነገር የምገጥም ሴት ነኝ። ምንም ችግር የለብኝም። አንድ ህይወት ነው ያለ፣ አንድ ህይወት ነው ያለ።
እምፈራው ምንም ነገር የለም። አልገባም አልሄድም በዚህ ገብቶ በዚህ ወጥቶ እምል ሴት አይደለሁም። አይ ዊል ጎ ፎር ሹር ነግሬያችሁ እሄዳለሁ። እምቀርበው ህግ ፊት እኮ ነው። ህጉ ለእናንተ አባት ለእኔ እንጀራ አባት አይደለም። አም ቴሊንግ ዩ ስሄድ ልክ እንደ ሁል ጊዜው ልሄድ ነው ብዬ ነግሬያችሁ ነው የምሄደው። እቀርባለሁ። ስተት ካለ ጉድለት ካለ ኦፍኮርስ እኔ ማን ነኝ? ከህግ በታች እኮ ነኝ። የሚያስጠይቀኝ ነገር ካለ እጠይቃለሁ። አለቀ። በምጠይቅበት ነገር መልሴን አቅርቤ ቅጣት ካለኝ ተቀጥቼ ነው የምወጣው። ነፍስ ያጠፋ እኮ ፍርዱ እስር ነው። እስካሁን ኢትዮጵያ ላይ እኮ ነፍስ ያጠፋ ይገደል ተብሎ ተፈረሙ የተገደለ አላየን። እንደ ማንኛውም ሰው ስተት ካለብኝ አፍ ወለምታ ካለብኝ ችግር ካለብኝ እጠየቃለሁ። ማንሽም መተሽ በውስጥ ስለቧረቅሽ እኔ ጉቺ ከአቋሜ ፎቀቅ መልሴት አይደለሁም። ማንሽም ቤትሽን ከፍተሽ ስላላዘንሽ ከአቋሜ ፈቀቅ አይደለም። ማንምሽም ስላላዘንሽ ከአቋሜ ፎቀቅ አይደለም። ኢን ጀነራል ነው የምነግራችሁ። አቋሜ ነው በቃ። ከገባኝ እውነት ጋር አቆማለሁ። በሐሳብ ልዩነት አምናለሁ። በሐሳብ ልዩነት ለምን በሐሳብ ልዩነት እማታምኑ ከሆነ ሶሪ አፍሪካ ምንም ልተባበራችሁ አልችልም። ቢገባችሁ አስከበርኳችሁ። እንዴት ካላችሁ ከተማዬን ወክዬ ስድብ ስላልተሳደብኩኝ። ከተማዬን ወክዬ ወደፊትም አልሳደብም። ከተማዬን ወክዬ ጃሜ አልሳደብም። ኔቨር ከተማዬን ወክዬ ጠርቼ አስታርቃለሁ። ከተማዬን ወክዬ ጠርቼ ይቅርታ አስጠይቃለሁ። ከተማዬን ወክዬ ለሰዎች መልካም ነገር እመኛለሁ። ይሄ ነው የእኔ ያደግኩበት የወጣሁበት ማህበረሰብ ይሄ ነው። ክርስቲያኑም ሂጂ እመቤቴ ትከተልሽ ይቅናሽ ሲለኝ አሜን ብዬ፣ ሙስሊሙም አላህ ካንቺ ጋር ሲሆን ይሁን በርቺ አላህ ይከተልሽ ሲለኝ አሜን ብዬ ነው ያደግኩት። ስለዚህ ከኔ የሚጠበቀው ይሄ ነው። ማንም ስላለቀሰ ማንም ስለጮኸ ጉቺ ካቋሟ ነቅነቅ ይኸውላችሁ። ለተፈጠረው ለየትኛውም ነገር ታንቃችሁ ሙቱ። ፊት ለፊት ገጠሜ የሚሰጠኝን ቅጣት የምቀበል ሴት ነኝ። እኔ አውሮፓና አሜሪካ ወይ ጀርመን ወይ ጣሊያን ወይ ፈረንሳይ ወይ ካናዳ ወይ አውስትራሊያ ቁጭ ብዬ አይደለም የማለቃቀሰው። አገር ገብቼ የምወጣ ሴት ነኝ። ከኢትዮጵያ የ4 ሰዓት መንገድ ነው ከሀገር የራኩት። ዱባይ እኮ ነኝ። የዚህን ያህል እኔ የማሰጋና የማሳስብ ሰው ከሆንኩኝ እኮ ምንም ችግር የለም። እኔ እኮ የማሳስብ ለመንግስት የማስፈልገው አስቸጋሪ ለመንግስትን የማስጨንቅ ሴት ብሆን እኔ ያለሁት እኮ ዱባይ እኮ ነው፣ ዩናይትድ አረብ ኤምሬት። እዚህ ጋር ከምታለቃቅሱት ምንም አታምጡ። ማናችሁ ምንም አታምጡ። እናንተ ለምትፈልጉት ዓላማ ለእናንተ ፐርፐዝ ለእናንተ ታርጌት እኔ መጠቀሚያ የፈለጋችሁ ሰዎች ካላችሁ ሶሪ አፍሪካ ልሰማችሁ አልችልም። ከገባኝ እውነት ጋር ቆማለሁ። ለምን ጠየቅሽ ብላችሁ ያላችሁ ሰዎች መጠየቅ ስለምችል ጠየቅኩኝ። ምንድነው ችግሩ? መጠየቅ ስለምችል ጠየቅኩኝ። በቃ እንደ ኢትዮጵያዊ እንደ አንዲት ሴት ጥያቄ ጠየቅኩኝ። ይታዘንላት ልጅ ነች ማለት ምንድነው ችግሩ? እናንተ ለምን አስቆጣችሁ? ያስቆጣችሁ ነው እያልኩ ያለሁት ኢንጀነራል ሁላችሁ ነው ማለት ነው ወይስ ሚዲያ ላይ ካሉት ከሚታወቁ ሰዎች ይልቅ ጉቺ ትንሽ ድሬዳዋን በሚመስል ነገር ጎላ ብላ ወጣለች ትታያለች እና የሷ ይሄንን ማለት ጥሩ አይደለም ብላችሁ ቆና አምሶሪ። ይሄ ነው ያለው ነገር። ስለዚህ ይሄ ማንንም ጃስ ማንንም ፑሽ ሲል የምደነግጥም የምፈራም ሴት አይደለሁኝ። አልፈራም። ምንም የምፈራው ነገር የለም። ከእስር ውጪ ያጠፋሁት ነገር ካለ ራሱ ሌላ ምንም የሚመጣ ነገር የለም። እንኳን እኔ የደፈረም እኮ 20 ዓመት ተፈርዶበት እየኖረ እንኳን እኔ። ስለዚህ በሆነ ይሄ ማስፈራሪያ ምናምን ማስደንገጫ ምናምን በሚመስል መልኩ እያወራችሁ ያላችሁ ካላችሁ እግር ብሉ። ይሄን ነው የምነግራችሁ። አለቀ። የገባኝን እውነት ተናግሬያለሁ። ከተናገርኳት ቃል ጋር እስከ መጨረሻው እሞታለሁ። ማርክ ማይ ወርድ። ከቆምኩለት ዓላማ ከተናገርኩት ቃል ጋር እስክሞት እቆማለሁ። እስክሞት ህይወቴ እስክታልፍ ድረስ ከዚች ቃል ዝንፍ አልልም። ይሄ ነው ቃሌ፣ ይሄ ነው አቋሜ። ኦኬ ጨርሻለሁ። እንዴናችና
ዓለም ቢገለበጥ ከገባኝ እውነት ጋር መቆም ሴት ነኝ። ዓለም ከህሊናዬ ብቻ አልጣለም። ከድፍን የዓለም ህዝብ ተጣልቶ ሰው ልጅ መኖር ይችላል። ያልገባችሁን ነገር ልንገራችሁ። የሰው ልጅ ከዓለም ህዝብ ሁሉ ተጣልቶ ብቻውን መኖር ይችላል። የማይችለው ከአእምሮ ከህሊናው የተጣላ ቀን ነው ሰው የሚያብደው። ከህሊናችሁ ጋር ከተጣላችሁ፣ ከህሊናችሁ ጋር ሰላም ከሌላችሁ ያኔ ነው የምታብዱት። ሰው ራሱን ጥሎ ልብሱን አውላልቆ እርቃኑን የሚዞረው ከአእምሮ የተጣላ ቀን ነው። ከህሊናው ያልተግባባ ቀን ነው። የዓለም ህዝብ ቢቀር ሌላ የዓለም ህዝብ ይመጣል። ስለዚህ እኔ ከህሊናዬ ጋር ሰላም ስለሆንኩኝ ህሊና ያመነበትን ስለማደርግ ልክ እንደ ስሜ ጭንቅላቴ የተቀበለውን ልቤ ያመነበትን ነው የማደርገው። ስለዚህ እዚህ መሀል ገብታችሁ የሆነ ተጽዕኖ ልትፈጥሩብኝ አትሞክሩ። ማናችሁም ብትሆኑ በቃ ማናችሁ። ይሄ ነው ያለው ነገር። ከራሴ ጋርና ከራሴ ጋር ለህሊና የተመቸኝን ነገር ብቻ ነው የምናገረው። ይሄን ስናገር እንትና ይደብረው ይሁን ብዬ አባብዬ ይሄን ስናገር ለእንትና ይመቸው ወይ እንደዛማ ከሆነ ሚሊየን ሰው እኮ አባብለን ልንኖር ነው። ሚሊየኑን ልናባብል ነው። ስንቱን አባብለን ስንቱን ተንከባክበን እንችላለን። እኔ ተቀበልኩ፣ የሆነ ሰው አልተቀበለም። ኦኬ እኔ ስለተቀበልኩኝ መቀበሌን ተቀበሉልኝ። እናንተ ስላልተቀበላችሁ አለመቀበላችሁን እቀበልላችኋለሁ። አልተቀበሉም። ኦኬ ሰው ለምንድን ነው የኔን ስሜት አንተ ኑርልኝ ያንተን ስሜት እኔ መኖር አለብኝ ለምን እንባባላለን? እሱ እኮ ነው አንድ ላይ አላኖር ያለ። ያንቺን ስሜት ካከበርኩኝ ስሜቴን አክብሪልኝ አብረን እንኖራለን። አለቀ። የኔን ስሜት ግን አንቺ ኑሪልኝ ማለት አልችልም። እሱ ነው አላግባባ ያለ። ስለዚህ እኔም በተለይ ተወት አድርጉኝ። ይሄ ነው አቋሜ። አለቀ። ወይ ጌታ አውሩ ቃልዬ ድሬ ላወራ ገብቼ ማውራት አቃተኝ እኮ። በቃ ደህና ደሩ። ይሄ ፐርሰናል ኦፒኒየን ነው እና ማንም ሰው ድሬዳዋን ወክሎ ያወራ የለም። ሶ እኔም አንቺም ሁላችንም ፐርሰናል ኦፒኒየን አለን። ሶ እኔ ያልኩት ብቻ አይባልም እና እሱን ወቁበት። ጉቺ እንዲህ ያስገባሽ ደግሞ አታውሪያቸው። በቃ ከዚህ በኋላ ማንንም በዚህ ልክ አታውሪያቸው። ይኸውልሽ ሪካርድ ቴሌግራም ላይ ተልኮልኛል። ገባሽ? የሆነ ነገር ቤቱን ከፍቶ ሲናገሩ ሪካርድ ፕላስ የጻፈው ኮመንት ቀጣይ የድሬዳዋ ህዝብ አንቺ ላይ ነው የሚዞርብሽ ምናምን የሚል የሆነ ኮመንት ጻፈ። አንበባችሁት ከሆነ ገባሽ? እኔ ቀጣይ እኔ እንደሆንኩ ጻፈ። ምን ስላደረኩ ነው? እኔ እኮ ዓለም ቢዞርብኝ አይዶን ኬር። የሰራሁት ወንጀል ካለ በህግ እጠይቃለሁ። ያደረኩት ነገር ግን ማንም አይጠይቀኝም። ጉቺዬ አሁን እኮ አንቺ የራስሽን ሀሳብ እኔ አንዳንድ ሰዎች ምን እንደሚያስቡ አላውቅም። እኔ ካነበብኩት አንድ ነገር ልናገር ለእያንዳንዱ፣ ምናልባት ብዙ ሰዎች ከታችም ስላሉ ስለሚያዳምጡ። አንድ መጽሐፍ ላይ አንድ ነገር አንብቤ፣ ሮበርት ካርሎስ ይባላል፣ ስለ አፍሪካ ጻፈ። ምን ጻፈ ብለሽ ብትጠይቅኝ አፍሪካን ስሊፒንግ ሲክነስ የሚባል በሽታ አለ። ምንድን ነው አፍሪካን ስሊፒንግ ሲክነስ ማለት? ተኝተው የሚያንቀላፉ ያልነቁ። እኔ ይህን አንድ ዶክተር ወጥቶ ቢያስረዳኝ ደስ ይለኛል። አፍሪካን ስሊፒንግ ሲክነስ ይሄ በሽታ በእውነት አንዳንድ ጊዜ አሁን ጀጅ ሲያደርጉሽ ሳዳምጥ እውነት ይሄ ነገር በእኛ ላይ አለ ብዬ አሰብኩኝ። ለምንድን ነው አንድ ሰው የራሱን ሀሳብ የማራመድ የመናገር የመጻፍ ምንም አይነት ነገር እያንዳንዱ ሰው የራሱን የሆነ
አይምሮ የፈቀደለትን ነገር የመናገር መብቱ የሚባለውን ነገር እንዴት ነው የሰው ልጅ ማወቅ ያቃተው የሚለው ነገር ላይ እስቲ እንወያይ። መጀመሪያ አሁን ለምሳሌ አንቺ የራስሽን አቋም አመለካከት አንጸባረቅሽ። እንዴት ነው ሰው ግን ድሬዳዋ የተወለደችውና እንዴት እንደኛ አትሆንም የሚለው ነገር ግን እውነት ከአንድ ካነበበ ከተማረ ሰው የምጠብቀው አይደለም። ከአንድም ፖለቲከኛ ሰው የምጠብቀው አይደለም። ምክንያቱም ፓርላማ ላይ እንኳን የሰው ልጅ የተለያየ ሀሳብ ያቀርባል፣ በሀሳብ ይፋጫል። እንዴት የሰውን ሀሳብ እኔ ጋ ነውና የተወለድሽው ጉቺ እኛ ጋር የተወለደችው እና እኛን መደገፍ አለባት። እንደ ሰዋዊነት ደግሞ እንደ ሰብአዊነት ጉቺ ያልተመቻት ያልታያት ነገር እሷ ግን እውነት ይሄ ነገር ይሄ መሆን አለበት ብላ ያሰበችው ነገር ላይ የሰው ልጅ እንዴት መመልከት አቃተው የሚለውን ነገር እንዴት አልተገነዘባችሁም? እኛ እኔም የድሬዳዋ ተወላጅ ነኝ። ምንም እንኳን የገንደ ቆሬ ልጅ ብሆንም እሷን ደገፍካት የሚለው ነገር ላይ ሳይሆን እንደ ሰዋዊነት ሰው ነንና እንደ ሰው እናስብ እስቲ። መጀመሪያ እንደ ሰው ስናስብ ሰብአዊነት አለ። እንደ ሰብአዊነት ስናስብ ደግሞ ርኅራኄ አለ። በርኅራኄ ውስጥ አንድ ሰው የራሱን አመለካከት ሲያንጸባርቅ ኔጌቲቭ የሆኑ ነገሮችን አወኩሽ ናኩሽ እንዳይሆንና በነገራችን ላይ ጉቺ የድሬዳዋ ልጅ ስለሆነች አውቅሻለሁና እንዲሁኝ የሚባለው ነገር ላይ ሳይሆን የሰው ልጅ የራሱን የሆነ ሀሳብ ማራመድ ይችላል አይችልም? እንዲህ ሚዲያ ላይ ነው ያለነው እኮ ሰዎች። የራሷ መብት ነው። በቃ መብቷን ተናገረች፣ አንጸባረቀች። ለምንድን ነው ጀጅ የምናረጋት? በቃ እያንዳንዱ ሰው የሚፈልገውን እኔ አሁን እንደዚህ እየተጫናችሁ ስትመጡ እውነት ኢሞሽናል ልሆንም እችላለሁ። ምክንያቱም ተምረናል ወይ? መማር ምንድን ነው ጥቅሙ? ውጭስ የምንኖረው ለምንድን ነው? አገር ቤትም ያላችሁ ምናልባት ዲግሪ ዲፕሎማ ማዕት ነገር ወስዳችኋል። እያነበብን ነው የሚባለው ነገር አለ። እውቀቱ በዝቷል አገር ቤትም እና ምንድን ነው ግን እውቀታችን እስከምን ድረስ ሆነ? ለምንድን ነው የምንጫናት? እኔ አሁን ዲፌንስ እያደረኩ ነው ጉቺን በእውነት በቃ ለምንድን ነው የድሬዳዋ ልጅ ነችና የግድኛ ማገዛ። እንደ ሰውነት ግን እንደ ሰብአዊነት የተሰማትን ነገር አንጸባረቀች። እዘኑ በቃ የእሱ አመለካከት ነው። እውነት በዚህ ነገር ላይ ግን ምንድን ነው ቅሬታችሁ? ሁላችንም የድሬዳዋ ልጆች ግን እሷ በተናገረችው ነገር እንደ ሰብአዊነት የመሰላትን ነገር ብታራምድ ከንቲባው ርኅራኄ ያርግላት። እንዲትሆን ልጅ ነች። እውነት እኔ ልጅነቷን አይቼዋለሁ። ልጅ ነች። በቃ እኔ አይቼዋለሁ። ብዙ ሰውም ልኮልኝ አይቼዋለሁ። ሳታስበው ነው። እኔ ብዙ ጊዜ ጌም አጫውቻታለሁ። ሳታስበው ነው። ይሄ ነገር እንደ ፈን እንደ የሆነ ሳታስበው የሆነ ነገር ነው እና ሆነ። አመለጣት። በቃ አመለጣት ሆነ። ግን እኛ ትላልቅ ሰዎችስ መዓት ስህተቶችን አልተሳሳትንም? አላምቦጫረቅንም? በእድሜያችን እስቲ እንየው። አንዲት እኔ አሁን እውነት ታሳዝነኛለች። ሲሪየስሊ ታሳዝነኛለች። ለምን ቪዲዮን ደጋግሜ ያየሁት እና ይቅርታ የጠየቀችበትን መንገድ አየሁት። ሰዎች ግን ይቅርታዋ ትክክል አይደለም ብለው ነው ጀጅ የሚያደርጉት። ግን ያንንም ነገር በቃ አንድ ሰው ቲክታክ ላይ ሲገባ ራቁቱን መውጣት አለበት። ግን አማካሪ ያስፈልገዋል። ቲክታክ ላይ ከምን ያህል ፎሎወር በኋላ ምን ማድረግ እንዳለበት አማካሪ ያስፈልገዋል። ያንን የማማከር ጉዳይ ከማንም ጋር ሳትማከር እች ልጅ ተሳሳተኝ። እስቲ ቆይ አሁን መዓት ስህተቶችን አላየንም? ስለ እውነት ግን አላየንም? አይተናል እኮ ዘርን ከዘር የሚያፋጅ
የሚያጨፋጭፍም አይተናል። ግን ይችል ምህረት ይደረግላት ቢባል ምንድነው ችግሩ? እስቲ ድሬዳዎች እስቲ ንገሩኝ። እስቲ እኔ አሁን ላዳምጥ። ምንድነው ምህረት ይደረግላት እዘኑላት የሚባለው ነገር? እንደ ጉቺ ሆኜ ሳይሆን እንደ ራሴ ነው። አሁን ፐርሰናሊ ነው የምጠይቀው። ምህረት ይደረግላት በቃ ይቅርታ አድርጉላት የሚባለው ነገር ምንድን ነው ያስቆጣችሁ? ለእኔ መልሱልኝ። ቴንኪዩ። ኧረ ከዚህ ቶፒክ እንውጣ። ድርዬ ተዋቸው በእናትህ። እኔ አይ ሃቭ ሄዴክ ስማ። እቺ በቃ ፈታ ቤት ተጫዋች አለን ከታች ሁላን የምፈልገው አሁን ላይ በቃ በቃ ህግ ጋር ያለ ነገር ነው። እግዚአብሔር ያቅልልላት። የምትወደው ቅዱስ ገብርኤል የቁልቢው ገብርኤል በጣም ያቅልልላት። በቃ ይሄንን ነው የምንለው እኛ። ጉቺዬ ደፋት ቤ ሙዚቃ ልጋብዝሽ። አሳዘንሽኝ እውነት። ላሞኛል ታውቃለህ። ሙዚቃ ልቀጥቅጥልሽ። ቃል አዋሪያት አንቺ ደብሯታል በእውነት ቃል እያዋሪያት ኮሜንታተሮች እኮ ታስቁኛለች። ኮሜንታተሮች ኧረ በስመ አብ ባይዘዌ እኔ አንድ ሀሳብ አለኝ። የመጨረሻ ሀሳቤን እንትን አሁን ለምሳሌ ጃኒ በይቅርታ ከዘጋች በኋላ በጃኒ ጉዳይ ሌሎቹ አፋቸውን የከፈቱ ያው ብዙዎች ስላሉ ማለት ነው። ልክ እነሱ ሲከፍቱ ወደኋላ ተመልሶ ነገሩ ወደ ጃኒ መዞር የለበትም። በቃ ኮመንት ላይ የሚሳደቡ እኔም ቤቴን ስከፍታውን ኮመንት ላይ መጥረገርጉን አሉ። እነሱ ሲሳደቡ ሁላ ጃኒ ናት መባል የለበትም። በቃ እኔ ይህንን ነው የምለው እና የጃኒ ደጋፊ መስሎ እች ልጅ እኮ ፌመስ ናት አይደል እንዴ? ጠላት አላት። እሷን እንደመደገፍ አስመስለው እኛን የሚሰድቡት አውቀው ነው። እንትን በሉ በቃ ይህን ነገር ተረዱ። ይህንን ነው የምለው። ጉቺ ምን የሆነ አንድ ጎረቤቴ ምን አለኝ መሰለሽ፣ የልጅ ነገር ሁለት ፍሬ፣ አንዱ ብስል አንዱ ጥሬ ይላል እና ከበሰለ በኋላ የምትበይው ነገር ጥሩ ነው፣ ካልበሰለ በኋላ ጥሬ። አሁን አንዲት ህፃን ላይ ግን እውነት እኔ አሁን እየደበረኝ ነው ታውቂያለሽ። እኔ አሁን ክር ብዬ ልናገር ነው። አረ ምንም እንዳትል ማሬ በእናትህ ድሬ ስታ እኔ ራሴ የሚያመመኝ ነገ ደግሞ ባንድ ተባለ። ሙዚቃ እንስማ እስኪ። ዊ ላቭ ዩ ማነሽ ጉቺዬ፣ ፈታ በይ በቃ። ባይዘው ተጽዕኖ መፍጠር ስለምቺ ነው። አየሽ ወንድ ነች እውነት ለምን እንትናልሽ ብለው እኔ እኮ ያዝ ጌታን እሷ ማናት ሲባል አልነበር? እሷ ማለት ያው አያችሁ እንዲህ ተጽዕኖ መፍጠር ስለምችል ነው መታችሁ አሁንም እንትን የምትጠይቋት። እሷ የድሬዳዋ ተወካይ ሳትሆን በቃ የድሬዳዋ ተወላጅ ናት። እንደ ተወላጅ ሁላችንም መጀመሪያ ታዋቂ የምናውቀው እሷን ስለሆነ ጉቺን ነገር እንዴት ያለሽ ብለን ወደ ጉቺ ቤት ያመጣ ነው እኛ ነን። እንዴት እንሰደባለን ብለን ወደ ጉቺ ቤት ያመጣ ነው እኛ ነን። እሷም ጓ ብላ ነበር። ከዛ ነገሩ ግን በይቅርታ ይፈታ ሲባል ሁላችንም ባይዘው ጉቺ አንቺ እኔ ምናምን ብቻ አይደለንም፣ በጣም ብዙ የድሬዳዋ ሰው ያውልሽ ጉቺ በዛኛው ስልኬ መጣ እንግዲህ ድሬ መቅለስ ለዚህ ጀመርክ ይሉኛል። አይ ጉቺ እንዴት ነሽ? ሃይ ኮካኮላ እንዴት ነሽ? አቤት ነሽ? እንዴት ነሽ? ቢስ ነው አላ ምነው ዛሬ
ሰላም አለይኩም እንዴ? ሰላም ነው። ምንድን ነው? ኧረ ፈታ በይ ጌታ ሆይ። ቆይ ድሬ ሚውት አድርጌክ ነው። ጉቺ ወይዬ ሰላም አለይኩም እንዴ? ጌታ እኔ ያንቺ ፈታ ነው እኮ መዘነኝ። ዘወይ ፈታ በይ አጨነቂ። ኧረ እጆቹን እንዳቀርግ ባቢዬ እንዴት ነህ? አለህልኝ? ኧረ ዛሬ ውስጥ ያስጠጣል። ያ አላህ ድሬ ሙዚቃውን ክፈት እስቲ። ወለበል ወዲያ Hi. So I ወይ እግዚአብሔር መጣሽ ሙት አደረኩልሽ ሙዚቃውን። አፈርቢ በይ እኔም ይዤ ልምጣ በይ። ቤቱን አሞቂው እንዴ ባዶ ለባዶማ በይ። ቻው አሪቨዴርቲ ስኩዛይ አልሰማኸኝም እንዴ? ላመጣ ነው አልኩ። በይ ሙት አድርጌያለሁ። በቃ ቤቱን አሞቂው እንዴ ምን ጣጣ አለብኝ? እና ኪኬት ሄደው ነው ሄራር አልችልም። እኔም መጣው እንግዲህ ያው የድሬ ሰዎች ከተቀየማችሁኝ ሶሪ መጣው።
ኧረ ይህ ህዝብ ግን እንደው ኧረ ተው ግን ተውኝ። አይዋ ተዋት ዛሬ ቅዳሜዋን አትነጅሷት በእናታችሁ። እኔ ልጠጣበት ጋር ይስተውኝ። ሌላ ያጠፋሁት ያስቀየምኩት ምናምን ነገር የለም። ምንም አላጠፋሽ። ኢትዮጵያ ስመጣ እንገናኝ። ልጅ ማለት አሁን እኮ ነገ ያርሱታል። ግድ የለሽም። የገባሽ አጀብ መፍጠር ነው። ፖስቼ መጣሁ ትለኛለች። አንቺስ እንደው ምን ይሻልሻል? ጋይዝ የምትጠይቁኝ ነገር ምናምን ወንጀል ምናምን አትጠይቅም ትመጣ እዛው ኤርፖርት። እሺ አሁን ተውኝ። እኔ በጣም ኃይለኛ አረኛ አልጠይቅሽም እንዴ። ጥሩ ሰው ጥሩ ባረግሽው ደግሞ ጥያቄ። አረ ሂውዬ በቃ እኔ አሁን ፎንቃ ላይ ነኝ። ሃኒ ቤቢ ልባባል ገና ተቀይማል። የለም ባይ ማለሽ እንዴ አቦ ተውኝ በእግዚአብሔር እንዴ። እኔ ለራሴ ተውንሽ እኮ ተውንሽ እንዴ ስማ አሹ እኔ ለራሴ ስንት ሚሊዮን ስትረስ እናቴ ሞቅ ደመቅ አድርጊው። ቅዳሜሽ ዛሬ ፎ አድርጊው። ምን አባቱ ነስና አንዳንዱ እኮ ጫቱን ቅሞ እየመጣ ነው የሚጠብቅ። ስታዩ በተለይ መርቀናችሁ የምትመጡ ሰዎች አታይም? ቅድም የገባውን አለሽ መርቅኖ ገብቶ አፉ ተያይዟል እኮ ገና ጨብስ አላለም። ሁለት ቢራ አላለም ገና ያንን ያላበው ቢራ ወይዳይ ምን ቀን ነው ታስቢ እናቴ ርሹ ፎርጌት በቃ አሁን ወደ ሌላ ጨዋታ ሂጂ። አለዛ ስሚ የቲክቶክ ፕላትፎርም ይሄ ማንም ሰው ምንድነው ሁሉም ሰው አግዳሚ ወንበር ታውቂያለሽ? አግዳሚ ወንበር እኩል ነው የሚያደርግሽ እኮ። አግዳሚ ወንበር ትቀመጣለሽ፣ ጅበስ ስትሄጂ አግዳሚ ወንበር ትቀመጫለሽ። ሁሉም አግዳሚ ወንበር ላይ ያለው ሰው እኩል ነው፣ ከፍታ ያለው ዝቅታ ያለው። ስለዚህ በቲክቶክ ላይ የሰጠሽውን አይዲያ የተሰማሽን ነገር just what you said አንቺ ማህበረሰብ አትንኪ እንጂ what you said ምንም ነገር እንትን የሚያደርግሽ ነገር የለም። አትጫትና ልጅ ርሹ አሁን ቅድም ሰምቻለሁ። ቁጭ ብዬ ከስር ሰምቻለሁ። የሚናገሩ ሰምተናል። ግን ይሄ አንዳንድ ጊዜ ገባሽ፣ ይሄ አንዳንድ ሰው ራሱን በባዶ ቦታ ላይ ያከብዳል። ትልቅ አርጎ አምስሎ ለማስቀመጥ ይሞክራል። ማንም ሰው ምንም አይደለም። ማንም ሰው እዚህ ፕላትፎርም ላይ ሁላችን እኩል ነን። አስተያየት ነው የምንሰጠው፣ የራሳችንን ፐርሰናል ኦፒኒየን ነው የምንሰጠው። ፐርሰናል ኦፒኒየን ላይ በሰጠሽው ቁጥር ላይ በተናገርሽው ነገር ተጠያቂ ከሆንሽ ትሆኛለሽ። በቃ እኔ በተናገርኩት እሆናለሁ፣ ምንም ችግር የለብኝም። ስለዚህ ወደ ሙድሽ ጠዋት አድርጊና ወደ ነፍስሽ ዝሪበት። እንዴ ምን አባቱ አላስቀምጣላችሁ እና ምን የእውነት ገባሽ? አንዳንድ ሰው ሙድ ይሰብራል። ቅዳሜን ጠብቆ በቅዳሜው ቀን ስንት ሆታ ባለበት ሰዓት ሙድ መስፈር ጥሩ አይደለም። ስለዚህ just forget it ignore the ignorance ይላል ሀገሬ ሰው። አግሪ ቱ ዲስአግሪ እኮ ነው። አግሪ ቱ ዲስአግሪ ነው። እንዴ እኔ በአንቺ ሀሳብ እኮ የግድ መስማማት የለብኝም። እኔ ደግሞ በእኔ ሀሳብ የግድ መስማማት የለብሽም። የምፈልገውን እቀበላለሁ፣ የማልፈልገውን አልቀበልም፣ እተወዋለሁ። በቃ ለራሴ አስቀምጣለሁ። አለቃ ይሄ ነው ጨዋታው። ምን አጨናነቀሽ? እና ለዚህ ምድር ላይ እንዳልሽው እኮ ሁሉም ዓለም ሁሉ ባይስማማ አንቺ ብቻ የሚስማማ የተሰማማሽን ነገር ከሊናሽ የማይጋጭ ካረግሽ በቂ ነው። አለቀ። ህሊና ነው። ህሊና ሲቆስል ነው መከራ። ህሊና ሲቆስል፣ ህሊና ሲያሳም ነገ ጠዋት መልሶ ያ ህሊናሽ ራሱ ይበላሻል። በተረፈ ግን ቴክ ጊዜ እናቴ ደግሞ እንደ ድሬዳዋ ልጅ ነገር እሺ እኛት በይ እንትን መርሳት ነው። ነገ ድሬዳዋ ልጅ በአብዛኛው ገባሽ አሁን ይናገራል፣ ይረሳዋል እኮ ነገር ይረሳል፣ ያቆማል፣ ይራመዳል። እንደ ግመልሽ ወደኋላ መሄድ የለም ፎርዋርድ እና ሲስተር እነዚህ በዛ መልኩ ይሁ የምን ቀጥ የማነሽ የተጫወተው ሀሳብ ካላችሁ ቦይፍሬንዷን አስታውሷት፣ ቀስቅሱ። ለቀደም ተኝቶባት ነበረ ሰው ባሏ እስካሁን ተኝቷል። አሜሪካኖች ገና ናቸው። እስካሁን አልተኛ። ቀስቅሱና ይህን ጉድ ይስማው እና በቃ ኧረ እንኳንም እሱ አልኖረ። እሱ ቢኖር እኮ ነቃቅሎ ነበር የሚያወርዳቸው። በስማማ ጓ ብሎ በቃ ይፈጃቸው ነበረ። ቤታም ነቃቅሎ ያስወርዳቸዋል። በቃ ሌላ ጦርነት ነበር ዛሬ። ምንም ችግር የለም እንዴ። ስሚ አንዳንድ ጊዜ ኮንፍሮንት ማድረግ ጥሩ ነው። ኮንፍሮንት ካላረግሽው ሁሉ ነገር ራሽ ላይ የሚረማመድብሽ አንዳንድ ሰው ይረማመድብሻል። ኮንፍሮንት ማድረግ የግድ ነው።
በሐሳብሽ በሰጠሽው አቋም ላይ እስከ መጨረሻው መጓዝ ብቻ አለብሽ። ምክንያቱም አምነሽበታል። ባመንሽበት ጉዳይ ላይ ማን ነው ወደኋላ ተብለሽ የሚልሽ? you have a right to say something። ምን ማለት ነው? ዝም ብሎ አንቺ እሱ በሚፈልገው መንገድ እኮ ሊነዳሽ ልትነጂ እኮ አትችይም። አንቺ በዚህ መንገድ ቢሆን ጥሩ ነው፣ ይጠቅማል፣ ሰውም እናተርፋለን። ይቅርታ ደግሞ ትልቅ ነገር ነው። እቺ ሕፃን ልጅ ነች፣ ህይወቷን እንቀይርላታለን፣ ቢያንስ ትማርበታለች ብላችሁ ነገር ኢትስ ጉድ አለቀ። እኔንም ምሳሌ ይስማማኛል፣ ሌላው ላይ ያስማማ ይችላል። ለምን ሌላው አትስማማም ብሎ አንቺ ካትስማማር ስማው ነው አብቱ የራሱ ጉዳይ ነው። እኔ የሚስማማኝ ይቀበልሻለሁ፣ የማይስማማኝ አይቀበልሽም። የማይስማማው ጥሎሽ ይሄዳል ከቤትሽ። ስለዚህ ይሄ ገባሽ? ጉቺ መሲኮ ሊጧ ልነሳለኝ ነገ ወስዶ እያለችሽ እኮ የት አለች? ሊጡ ላይ ትጨምሪበት። ይሄ ምንድን ነው? ቤኪንግ ፓውደር ዳንቴሉን እያጠበች መሰለኝ። ቤኪንግ ፓውደር ጀምሪበት እናቴ። እኔ ለማንኛውም ቀርቻለሁ። ራሱ አትቻ እና ጫውቷት ማነሽ እና ሄር ሌሎቻችሁም ትንሽ ሞቅ ሞቅ አድርጓት። እንደቀድሙ ትንሽ ጥርሷ ፍለቀቅ ሲል ነው የሚያምርባት። ስታኮርፍ አይሆንም። ስታኮርፍ ሁሉ አፍንጫ ያብጣል፣ አይኑ ያብጣል፣ ከንፈሩ ያብጣል፣ ሁሉ ነገር ያብጣል። ስለዚህ ተዋት፣ ተሳቀበት። ሰው በአንዴ ያጭቅጭቅ ሲመጣ በተለይ የመሲና የልጁ የሆነ ራሴን ምናምን አይኔን ሁላ ነው የጋረደኝ። ራሴን ያዘኝ፣ አይኔን ጋረደኝ ምናምን ጆሮዬን ለመስማት ሊያቆም ያፈቀርኩ ነው የመሰለ። አይ በቃ ገባሽ ለመሰለሽ አንዳንድ ጊዜ ይሄ ያንቺ ባህሪን ያውቁታል። አብዛኛው ስታኮርፊ አኮረፍሽ ነው። ገባሽ? ወደ ኖርማል ለመመለስ ኢቴክስ ታይም። ለዚህ ተይው በቃ just forget it and go on forward አለቀ። እና አንዳንድ ጊዜ ገባሽ አንዳንድ ሰዎች ሊቆጣጠሩሽ ይፈልጋሉ። ዶሚኔት ሊያደርጉሽ፣ ሊቆጣጠሩሽ፣ ሀሳብሽንም ሁሉ አረማመድሽን፣ አካሄድሽን ሁሉ ሊቆጣጠሩሽ ይፈልጋሉ። ነው ወይ ለምን ተብሎ የራስሽ ፐርሰናል ላይፍ አለሽ። የራስሽ ፐርሰናል ላይፍ ነው የምትከተይው። ይኩሉታች ኢዛ ማይ ላቭ ኢዛዬ እዚህ እብድብድ ስጫወትልህ ከየት ቆይተህ ነው አሁን የምትመጣው? ማይ ፕላን ቢ ከመጣም ደስ ይላል። ናጌታ ገባ ወንድሜ ገባ በልና ደገፍ አድርግልንታል። ኢዛዬ ፕላን ኤ ላረግህ እያሰብኩ ነው። ኢዛዬ ፕላን ኤ ላረግህ እያሰብኩ ነው። አር ዩ ሬዲ? ደበራት በእናታችሁ በስመ እንዲህ እኮ አይደለችም። ሲደብራት አንቺን ለማጋር ገና በቃ ብሷት ያስፈልጋል ወደ ኖርማል ለመመለስ። እኔ ደህና ነኝ፣ ግን አንተ ጠፋክ። በደህናክ ነው የጠፋኸው? እያሰብኩህ ነበረ። ደግሞ ስምህን ቀይረሃል። አልወጣለኝ ልጽፍልህ ስፈልግ አትወጣም። ዛሬ እኮ ቅዳሜ ነው። ቤት ክናት ከፍተም ይዘይ እስኪ እነ ቢፍቱ አልከፈቱም እንዴ? ናሂር አይ ላይቭ ላይ ማንም የለም። መሲ ሞታለች። ውጪ መሲ ላይ ሂጂበት። ራሴና ጋይስ ቶታሊ ከሙዴ ውጭ ነው ያለሁት። ታውቃላችሁ ቶታሊ አምኖት እንደሙድ። እሺ ምንድነው ደግሞ ፖስታችሁ? አይዳይ መሲ ግን ፈልጋለች ስለ ድፎ በጣም እንድታወሪላት። በጣም ጥያቄው እሱ ላይ ነው። ድሮ በስማም ድሬማ እናቴ በጣም እንደምትቆስ በውስጥ ስለቧረቅሽ እኔ ጉቺ ከአቋሜ ፎቀቅ መስይታለው። ማንሽም ቤትሽን ከፍተሽ ስላላዘሽ ከአቋሜ ፈቀቃል። ማንሽም ስላላዘሽ ከአቋሜ ፎቀቃል።